በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ በቃ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብህ። በወልድ ካልቀረብክ በእመቤታችን አትቀርብ። በእመቤታችን በማርያም በኩል ወደ አብ አትቀርብም። ታዲያ ይሄን አይደል እንዴ ስንናገረው? አረ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ይሄን አይደል እንዴ ሲጮህ የኖርኩት? ታዲያ በማርያም በኩል አይገባም፣ እረፋት። በቃ ይሄንን ነው መስማት ያለብህ። ኦርቶዶክሳውያን የምትሸሹትን እውነት እግዚአብሔር እዛው ጆሮአችሁ ላይ ያሰማችሁ ነው። የለም በቃ ያገዶ አኪል ነው በርቶለት አሉ ማለት ምን ለማድረግ የሞከሩ ማለት ነው። ማለት አኪል በርቶለታል ካሉ ይህንን ሲናገር አኪል እንግዲያውስ ምን እያሉ ነው? ቤተ ክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አኪል ይህንን ሲል ከሰማችሁ እንደው ጥሩ ነገር የተናገረ መስሏችሁ ወደሱ እንሂድ እንዲህ ምናምን እንዳትሉ ማለት ወደሱ ሳይሆን ወደ ቤተ እንመለስ እንዳትሉ። ምክንያቱም ይሄ አኪል ነው ራሱን የሚያስተምረው እንጂ ቤተክርስቲያን አታስተምርም ለማለት ሲፈልጉ ከፈለጉን ያደርጋሉ። ሰንደቅ ያደርጉና እኛም ስንል የነበረው ይሄ ነው። ቤተክርስቲያኒቱ አልተቀበለችም። በቃ አኪል ማለት ጀመረ ነው። ቤተክርስቲያኒቱ ካላለች አኪል አይ ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አለልም። የጌታ ቤተክርስቲያን የምትለው ነው ልናገር የሚችለው። አለበለዚያማ እኔ ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለውን እኔ ተነስቼ የምል ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ። እና እንደዛ አይደለም። እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱም በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። አይ ወደ ስላሴን የምንቀርበው ካላችሁ ችግር የለውም። ወደ ስላሴ አሁን ቀርበናል። ወደ ስላሴ የሚቀረቡ ግን በማን ስራ ከተባለ በወልድ ስራ። አክቹዋሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ አለን እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልንና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛሉ። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስቲ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም።
ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛ ናለ ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊት ኑሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷም ማርያም ናት ይላል አይልም? የሚለው ምንድን ነው? አሁን እመቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እያወራን ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮ ፕላቶኒስት ነህ ብለህ የምትናገረው? በጌታ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል፣ ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ስማ፣ በእመቤታችን በማርያም በኩል ወደ አብ አትቀርብም። ታዲያ ይህን አይደል እንዴት ስንናገረው? አረ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ይሄን አይደል እንዴት ሲጮህ የኖርኩት? ታዲያ አይቻልም ከኢየሱስ ውጪ ወደ እግዚአብሔር አብ መቅረብ። አማላጅም ቤዛም ሆኖ እኛን ወደ ሰማይ መንግስት ሊያቀርብ የሚችል ፍጡር የለም። እንዲህ አይነት ብቃት ያለው ፍጡር የለም። መካከለኛው አንድ ነው። መንገድ፣ እውነት፣ ሕይወት ኢየሱስ ነው። በማርያም በኩል አይገባም። እረፋት። በቃ ይሄንን ነው መስማት ያለብህ። ኦርቶዶክሳውያን የምትሸሹትን እውነት እግዚአብሔር እዛው ጆሮአችሁ ላይ እያሰማችሁ ነው ያለው። ሰዎች ቤተክርስቲያንን እንዳያዩት ብዬ ነው የማስበው። አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች። በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። ግን የለም በቃ እንደው አክሊል ነው በርቶለት አሉ ማለት ምን ለማድረግ እየሞከሩ ማለት ነው ማለት አክሊል በርቶለታል ካሉ ይህንን ሲናገር አክሊል እንግዲያውስ ምን እያሉ ነው? ቤተክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አክሊል ይህን ሲል ከሰማችሁ እንደው ጥሩ ነገር የተናገረ መስሏችሁ ወደ እሱ እንሂድ እንዲህ ምናምን እንዳትሉ፣ ማለት ወደ እሱ ሳይሆን ወደ ቤተክርስቲያን እንመለስ እንዳትሉ። ምክንያቱም ይሄ አክሊል ነው ራሱን የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉ ምን ያደርጋሉ? ሰንጠቅ ያደርጉና ይኸው እኛም ስንል የነበረው ይሄ ነው፣ ቤተክርስቲያኒቱ አልተቀበለችም፣ በቃ አክሊል ግን ማለት ጀመረ። አይነት ነገር ነው። ቤተክርስቲያኒቱ ካላለች አክሊል ላይ ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አለልም። የጌታ ቤተክርስቲያን የምትለው ነው ልናገር የምችለው። አለበለዚያማ እኔ ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለውን እኔ ተነስቼ የምል ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ። እና እንደዛ አይደለም። እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ ማለት ስለፈጠራችሁ ማለት ነው። ያው ትምህርቱን መማማሩ ይበጃል። ጥሩ የኢየሱስ ክርስቶስን መካከለኛነት አስታራቂነት የማያውቅ ክርስቲያን በፍጹም ሊኖር አይገባም። በፍጹም ሊኖር አይገባም። ይህንን መካድ ይህንን ሲጀምር ኦርቶዶክሱ አንድ ሰው ክርስቲያን ሆኖ ይህን ነገር ካደ ማለት ለቤተክርስቲያን እንደ ኪሳራ ነው የሚታየው። የሰማችሁ ነው ጋይስ? ክርስቲያን ነኝ ብሎ
ግን ኢየሱስ መካከለኛ አይደለም፣ አስታራቂም አይደለም፣ አላስታረቀንም ካለ አንድ ሰው ቤተክርስቲያንን እንደው ያራ ኪሳራ ላይ ናት ያስብላል። ኪሳራ ላይ ናት ከምን አንጻር? ከኛ አንጻር፣ ከግለሰቦች አንጻር ማለት ነው፣ ከኛ ድክመት አንጻር። ስለዛ የክርስቶስ መካከለኛነት አስታራቂነት መጀመሪያ በደንብ መታወቅ አለበት፣ መረዳት አለብን ጋይስ፣ ማወቅ መረዳት አለብን። እርሱ ሊቀ ካህናት ሆኖ ራሱን መስዋዕት አድርጎ ይዞ ገብቷል። በመስቀል ላይ ራሱን ስለ ሁላችን አቅርቧል አይደለም? ምንድነው? ራሱን በመስቀል ላይ ስለ ሁላችን ጌታችንና መድኃኒታችን ክርስቶስ ኢየሱስ ስለ ሁላችን አቅርቧል። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋርም ተቀባይ ነው። እግዚአብሔር ይህንን ታላቅ የሆነ መስዋዕት ተቀብሏል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አርጎ ደግሞ በአባቱ ቀኝ በዛ በሰማይ በአባቱ ቀኝ ተቀምጧልና በመስቀል ላይ ያቀረበው ያ ማቅረብ ዘላለማዊ እንዲሆን ያደርገዋል። በመስቀል ላይ መኖሩ ማለት ነው። ክርስቶስ ኢየሱስ ምን ጥቅሙ ነው? እሺ አረገ ትላላችሁ ክርስቲያኖች፣ ከድህነታችን ጋር ይገናኛል ማረጉ? ኢየሱስ በአብ ቀኝ መቀመጡ? አዎ ይገናኛል። ከድህነታችን ጋር እንዴት ይገናኛል ከተባለ በመስቀል ላይ ስለ ሁላችን መሞቱ እኛን ለማስታረቅ ነው አለ። ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላለማዊ መሆን አለበት የለበትም? አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት ቢፈልግ ከእግዚአብሔር ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር ተታርቆ የሚጀምረው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ነው። ግን ያ ስራ የተሰራው ከ2000 ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና ያውም የት? ወደ ሰማያት ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧልና። ስለዚህ ክርስቶስ ያኔ የሰራው የማዳን ስራ፣ የመስቀል ላይ ስራ፣ የማስታረቅ የመካከለኛነት ስራ ለዘላለም ጸንቶ ይኖራል። ለዘላለም ጸንቶ ይኖራል እስከ ዓለም ፍጻሜ ማለት ነው። እስከ ዓለም ፍጻሜ ፈንክሽናል ሆኖ መዳን በሚፈልጉ ሰዎች ሁሉ ላይ ተግባራዊ የሆነ ይኖራል። ውዳሴ ማርያምን የማይጸልይ ክርስቲያን የለም አይደል? እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሌላውን ተው፣ ነገ ቅዳሴ እሑድ፣ አሁን ነገ በእሑድ ቀን ሲጸለይ የእሑዱ ላይ ዝም ብለህ ገለጥ አድርገህ ስታነበው ለሐዲስ ኪዳንም አስታራቂ ሆነ እኮ ይላል። ለሐዲስ ኪዳንም አስታራቂ ሆነ፣ በደሙ ፈሳሽነት ያመኑትና ንጹሐን የሆኑትንም እነርሱንም አነጻቸው አዳናቸው ይላል። ውዳሴ ማርያም ላይ ሳይቀር ሁሌ የምንጸልየው ላይ ለሐዲስ ኪዳንም አስታራቂ ሆነ እያለን እየጸለይን የማናምነውን የምንጸልየው ይመስልሃል ወይ? የማናምነውን አንጸልየው። ይህ እምነታችን ስለ ቅዱሳን አሳስቦ ከሆነ እሱን በእርግጥ ዛው ትናንት ነው ከትናንት ወደ የገባው ሰዓት ያኔም ተናግሬያለሁ። እሱንም ትንሽ ነገር እላቸዋለሁ። ግን የክርስቶስ ማስታረቅ ስራ ላይ ግን በቃ ከዚህ ላይ ንቅንቅ የሚል ያው እንደዚህ ምንም የማይነቃነቅ አይነት እምነት ነው ያለን። ምንም የማይገፋ አይነት በአለት ላይ እንደተመሰረተ ያለ አይነት እምነት ነው ያለን። የክርስቶስ የማስታረቅ ስራው ላይ የመካከለኛነት ስራው ላይ ይህን እናምናለን። ቤተክርስቲያን እንደማታምን እያስመሰላችሁ በጌታ የግለሰብ አታደርጉት። አክሊሉ የሚያምነው ቤተክርስቲያን አታምንም። ስለዛ ወደ ቤተክርስቲያን አትሂዱ። ሰዎች ቤተክርስቲያንን እንዳያዩት ብዬ ነው የማስበው። አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች። በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። በወልድ ወደ አብ መቅረብ የሚባል ነገር የለም። ወደ ወልድ ወደ አብ ወደ መንፈስ ቅዱስ ወደ ስላሴ ይቀርባለን። ይሄ ግልጽ ነው፣ ይታወቃል። ግን በወልድ ወደ አብ መድረስ የሚባል ነገርስ እንዴት ነው? ይሄ ነገር እንዴት ነው የሚታየው? ለሊሁ ካህን ሰዋኢ ነው። እሱ ራሱ መስዋዕቱን የሚሰወው ካህኑ እርሱ ነው የሚሰወው ማለት ነው። የሚደረስበት መዳረሻ ራሱ ነው። ወለሊሁ መስዋዕት ተሰዋኢ ይለዋል። ከአብ ከወልድ ከመንፈስ ቅዱስ ጋር የሚያስታርቀን የሚሰወው መስዋዕቱም ራሱ ነው። መስዋዕቱም ራሱ ነው። ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ የሚባልም እሱ ነው። ከአብ ከመንፈስ ቅዱስ ጋር መስዋዕቱን የሚቀበልም እሱ ነው። ካህን ሆኖ ይሰዋል፣ መስዋዕት ሆኖ ይሰዋል፣ ተቀባይ ሆኖ መስዋዕቱን ይቀበላል። ይህ ማን ነው? አካላዊ ቃል ስግው የሆነው ኢየሱስ ክርስቶስ ነው ማለት ነው።
በዚህ በኩል ማለፍ አይቻልም ማለት ራሱ ጋር ብቻ ታረቅን እንጂ አብ መንፈስ ቅዱስ ጋር አልታረቅንም ወደሚል እንዳይሄድም ጥንቃቄ የሚያስፈልገው ሐሳብ ነው እያልኩ ያለሁት። መዳረሻው እርሱ ራሱ ብቻ ወደሚል ያዘማል ነው። እንዲያ እንዳይመጣ ከአብ ከመንፈስ ቅዱስ ጋር ያስታረቀን አስታራቂው እርሱ ነው። የታረቅንበት መታረቂያው እርሱ ነው። መታረቂያው ልብ በሉ፣ አስታራቂው እሱ ነው። መታረቂያው እሱ ነው። ታራቂው እሱ ነው። ከሶስቱ አንዱን መገንጠል አይቻልም። አስታራቂው፣ ታራቂው፣ መታረቂያው ኢየሱስ ክርስቶስ ነው። ማለት ምን ማለት ነው? ካህን ሆኖ ያስታረቀን መስዋዕት ሰውቶ እሱ ነው። ተሰውቶ ራሱ መስዋዕት ሆኖ ያስታረቀን እርሱ ነው። የታረቀንም ራሱ ኢየሱስ ክርስቶስ ነው። ገብቷቸዋል? ሰው ግን እየገባው ነው። ኮመንቱ ክፈቱላቸው። ኮመንት እስቲ ይከፈትላቸው። አዎ ይገባቸዋል። እነዚህ ንቃተ ህሊናቸው ከፍ ያለ ነው። መምሪ ያቸው ግን እስቲ ቆይ ለታለ ሐሳቡ እንደዚያ ነው። እሱን መያዝ ይጠይቃል። አሁን ኢየሱስ ክርስቶስ አስታራቂ ነው ካልነ ከማን ጋር የሚል ጥያቄ ያመጣል። ከራሱ ጋር በል የዚህን ጊዜ ኢየሱስ ክርስቶስ ደግሞ መታረቂያ ነው ካልህ ምኑ ካል ራሱ መስዋዕት አድርጎ ሰውቶ ብለህ ተናገር። ራሱ ደግሞ ተቀባይ ነው ካልህ ደግሞ መስዋዕቱን የሚቀበል እርሱ ነው ካልህ ከማን ጋር? ከአብ ከመንፈስ ቅዱስ ጋር ማለት ነው። ካህኑ እርሱ ነው የሚሰዋ። ካህኑ ማለት መስዋዕቱ እርሱ ነው የሚሰዋ። ተቀባዩ እርሱ ነው ከአብ ከመንፈስ ቅዱስ ጋር ማለት ነው። ይህን በደንብ መያዝ ይጠይቃል። በዚህ ሰዓት አይ መዳረሻ እርሱ ብቻ ነው ካልን በሩ እኔ ነኝ ያለ የምን በር ነው? የምን በር ነው? ይህ በር በሩ እኔ ነኝ ካለ የምን በር ነው? በሩ እኔ ነኝ ካለ ወደ አብ እና ወደ መንፈስ ቅዱስ ወደ አብና ወደ መንፈስ ቅዱስ በእኔ መስዋዕትነት ነው የሚገባው ነው። ደግሞ ያን መስዋዕት ግን ደግሞ ያን መስዋዕት ልብ ብላችሁ አዳምጡ። ያን መስዋዕት ደግሞ ግን ወልድና አብና ወልድ ማለት አብና መንፈስ ቅዱስ እየተቀበሉ ወልድ በርቀት ሆኖ የሚመለከት አይደለም። የሚደንቀን የሚረቀውም እሱ እኮ ነው። በነገራችን ላይ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ ይበልጣል የሚሉ አበው ይሄን ነው። ለምን ከተባለ ዓለምን መፍጠር የፈጣሪ ስራ ነው። ፈጣሪ ስለፈጠረ አይደነቅም። ፈጣሪ ነዋ። ግንበኛ ቤት ስለሰራ የሚገረም ሰው አለ እንዴ? ግንበኛ እኮ ነው፣ ሙያውን ነው የሰራው። ሰው ሆኖ ያዳነበት ጥበቡ ማለት ግን አበ እመ እያለ ራሱ ከራሱ ጋር ዓለምን ዘመድ። አንድ ምስጢር ልንገራችሁ። ሁላችሁም እዚህ ያላችሁ 2000 ሰው የልብ ጆሯችሁን ክፈቱና ስሙኝ። ይኸውላችሁ እግዚአብሔር ወልድ ለምንድን ነው ሰው የሆነው? አዳምን ለማዳን የሚል ሰው ይኖራል። በጣም ብዙ ሰው ኦኬ፣ አዎ ዓላማው እንደዚያ ነው። ግን እዚያው ሆኖ ያድነውም ወይ? ዝም ብሎ እዚያው ሆኖ አዳምን ጻ ብሎ ከገነት በድምፅ እንዳስወጣው ባ ብሎ ማስገባት አይችልም? ውጣ እንዳለው ግባ ማለት አይቻልም ወይ? ለምንድን ነው ሰው የሆነው? ትንቢቱ ይፈጸም ዘንድ የሚል ይኖራል። ለምን ተናገረ? ትንቢት ሳይናገር ዝም ብሎ ማለት ትንቢት ስለተናገሩ ልውረድ በቃ ማለት አሁን እዚህ ላይ አክሊል ነገ ጧት ከፍታለሁ ቤት ብሎ ባይከፍት እንዴ ለምን ቃል ገብቶልን አይደል እንዳንለው በቃ ትናንት ቃል ስለገባው ልክፈት ብሎ ባይመቸውም ይከፍታል ማለት ነው አይደል? ስለዚህ ጌታ በሐሙስ ዕለት በመንፈቀ ሌሊት በ5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ስለገባ ከመጣ ይኸው ቃል ስለገባው ብሎ ነው ያዳንን አይደለም። እንዲያማ ከሆነ መጽሐፍ በኩር የሚሉ በእርገተ ኢሳያስ አለ። በትርጓሚያችን እስመ በፈቃዱ የሚባለው ውዳሴ ማርያም ስንተረጉም የማክሰኞውን እስመ በፈቃዱ በእርሱ ፈቃድ ወበስምረት አቡ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጽአ አዳነነ ይላል። ምነው እስመ በፈቃዱ አነሳ ቢሉ በግድ ቃል ስለገባ ሰው ሆነ የሚሉ መናፍቃን አሉና ለእነሱ ምክንያት ለማጥፋት ነው ይላል። በፈቃዱ ነው የመጣው። ማንም አስገድዶት አይደለም የመጣው። ከባሕርይ አባቱ ከአብ እንዳልተለየ ሲያጠይቅ ላከኝ ይላል። ደግሞ አልብራሂ ወእሲማ ይላል። ደግሞ እንደገና ደግሞ ነፍሴን አኖራት አስነሳት ዘንድ ስልጣን አለኝ ይላል። ደግሞ ተዚህ ላይ ደግሞ ነፍሴን በአንተ እጅ አደራ ሰጣለሁ ይለዋል አብን። ደግሞ ምን ማለት ነው ይሄ? ይሄ በጣም በልዩ ጥንቃቄ የሚታይ ምስጢር ነው። በጣም በልዩ ጥንቃቄ ማለት ነው። አልብራሂ ወእሲማ የሚለው ምስጢር
የራስ ስልጣን አለኝ ብሎ የተናገረበት ማለት ነው። አሁን ልብ ብላችሁ አዳምጡ። እንዲህ ከሆነ ለምንድን ነው እና ሰው የሆነው? ምስጢሩ ምንድነው ሰው የሆነበት ካላችሁኝ እኔ እንዲሁ እየመልስላችኋለሁ። የአዳምን በደል በራሱ ላይ ለመሸከም ነው። እግዚአብሔር አሁን አዳምን እንዳይፈርድበት መሐሪ ነው አይደለም? መሐሪ እኮ ነው። እንዳይምረው ፈራጅ ነው። ፍርዱ ሊታጎል ነው። ቃሉ አይታጠፍም። ስለዚህ እግዚአብሔር ምን አደረገ? ሌላ ጎድን እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው ብያችኋለሁ። ምን አዘጋጀ? ራሱን ሰው አደረገና የአዳምን በደል በራሱ ላይ ተሸከመ። እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ በራሱ ፈረደ። ነሳ ደዌነ ወጾረ ሕማመነ የሚለው ኢሳይያስ 53 ያለው ትንቢት ተፈጸመ ማለት ነው። እንደ መሐሪነቱ ምሮ፣ እንደ ፈራጅነቱ ፈርዶ። ስለዚህ ሐሳቤን ስጠቀልል ምን ማለት ነው? እንደ መሐሪነቱ የማረው እንደ ፈራጅነቱ የፈረደው በራሱ ላይ ነው የምላችሁ። ፈራጁ ማን ነው? መለኮት። የፈረደው ማን ነው? መለኮት በተዋህደው ስጋ። ማን ፈረደ? መለኮት ፈረደ። ስለዚህ ያ መለኮት ኢየሱስ ክርስቶስ ነው። የመለኮት መለያየት በስላሴ ዘንድ ስለሌለ አካላት እንጂ መለኮት አንድ ነው ብላ ቤተክርስቲያን የምታስተምርበት ምስጢር ይሄ ነው። ስለዚህ አሁን በተነገረው ቃል መሰረት የኢየሱስ ክርስቶስ ስግው የሆነው ማለት ነው አካላዊ ቃል ኢየሱስ ክርስቶስ ካህን ሆኖ መስዋዕቱን የሰወው እሱ ነው። የተሰወው ራሱ ነው። ደግሞ የሚቀበለው መስዋዕቱን ራሱ ነው ማለት ነው እንጂ በር አይደለም ብሎ መካድ ግን ስጋዊውን መካድ ነው። ምክንያቱም ታቅቦ የሚባለው ፈረሰ እኮ። ይሄ ታቅቦና ምን ነው አገልግሎቱ? ውጦታል፣ እንዲህ መጦታል። ይሄ አውጣቂ አስተምህሮ ወደ መሆን ይወስዳል። ምክንያቱም መለኮትን ዋጠው መጠጠው ስለሚሉ እነሱ ምንም ችግር የለባቸውም ያልኋችሁ ምስጢር ለመመርመር አይደክሙም ማለት ነው። ውጦታል፣ መጦታል፣ ዘግተዋል። በቃ ልክ እንደ ዘመዶቻችን በቃ አይወልድም አይወለድ የሚሉት የለም እንደዚህ አለ። እኛ ግን ታቅቦም ይባላል። ታቅቦ ማለት ነው እጃፍለሰ ተስበይቶ ፍጡረ ሀበ ከዊነ መለኮቱ ወይ እጃፍለሰ መለኮቱ ፈጣሪ መለኮቱ ሀበ ከዊነ ተስበይቱ የሚል መጽሐፍ አለ። ሰማይ ምዕራፍ ስንት ነው? ሃይማኖተ አበው 24 ፍጡር ስጋን መለኮትን ወደ መሆን አልለወጠውም። የተፈጠረ ስጋን መለኮትን ወደ መሆን አልለወጠውም። ደግሞስ እንደገና መለኮትን ደግሞ ፍጡር ወደ መሆን አልለወጠውም። አልለወጠውም ማለት ያው ምን ማለት ነው? የተፈጠረ ስጋን ያልተፈጠረ ወደ መሆን አልለወጠውም፣ አልዋጠውም፣ አልመጠጠውም እኮ ነው ሐሳቡ እንጂ ፍጡር ነው ለማለት አይደለም። አልዋጠውም፣ አልመጠጠውም ነው። እንደገና ደግሞስ አይ ውጦታል መጦታል ካልከኝ አዲያስ መለኮትንም ስጋ ውጦታል መጦታል። ስለዚህ ስጋ መለኮትን ስለዋጠው ስለመጠጠው 33 ዓመት መለኮት የለም፣ ዓለም ዝም ብሎ እንዲሁ ሲተዳደር ኖሯል ማለት ነው። ይሄ ደግሞ ልክ አይደለም። ስለዚህ በደንብ ማየት ይጠይቃል። በቅድምና ግን እኔ ባይ አካል ስላልነበረው ስጋ መለኮት ተዋህዶት ስለሆነ ያወቅ ነው ስጋን ማለት ነው። የኢየሱስ ክርስቶስ ስጋ መለኮት ሳይኖረው የኖረ ስጋ የለውም። ከስጋዋ ስጋ ከነሷ ነፍስ እንደተቀነሰ ቀጥታ የተዋሃደ ነው። መለኮት ባወቀ ማለት ነው እንደተቀነሰ የሚለው ሐሳብ። ስለዚህ መካከለኛ የሚል ቃል ስንጠቀም እንደ እኛ ሰው ነው፣ ፍጹም ሰው ነው አይደል ምንለው? ፍጹም ሰው ምንለው እኮ ለዚያ ነው። እንደ ሰው ነው። እንደ መለኮት ደግሞ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ስላልተለየ፣ ስለዚህ መካከለኛ የሚለውን ቃል እንጠቀምበታለን ማለት ነው። ስለዚህ መንገድ ነኝ ብሎ የተናገረበት የሚተረጎመው እንደዚያ ነው እንጂ እንደሱ ሚል አልተማርንም፣ አባቶቻችን አልነገሩንም። ካለ ደግሞ ወደፊት እንማራለን። እስካሁን ግን የለም። በጣም ደስ ይላል። ቃልዎት ያሰማልን፣ እግዚአብሔር ያክብርልን መምህር።